ሶስት ሰው አየ ወሮጽ አብርሃም ለተቀብሎቶም እሞታ ሃይማኖት ከድንኳኑ ደጃፍ ተነስቶ ሊቀበላቸው ፈጥኖ ሄደ ይላል። ሊቀበላቸው ፈጥኖ ሄደ መፍቀር የሰብነቱን ያጠይቃል። ምክንያቱም አልዘገየም፣ ባያቸው ጊዜ ፈጥኖ ሊቀበላቸው ወጣ። የማይመረመረው አምላክ በእውነት ዛሬ ደግሞ በአብርሃም ቤት ሲገለጥ ተመልከቱት። የማይመረመር ድንቅ ሆኖበት አብርሃም የሚናገረው ነገር ጤነኛ ሰው የሚናገረው ነው እንዴ የምትብሉት አይነት ሆኖ ታገኙታላችሁ። በልዩ አንድነት የሚመለክ አምላክ ነው። እኛ አንድ አምላክ አለን፣ ነገር ግን ሶስት ገጽና ሶስት አካል ሶስት ስም ሶስት ግብር ያለው መሆኑን ደግሞ እናምናለን። ሶስት አካል አለው ብለን ስንናገር ለአብ ፍጹም አካል ፍጹም ገጽ ፍጹም መልክ ያለው መሆኑን፣ ለወልድም ፍጹም አካል ፍጹም ገጽ ፍጹም መልክ ያለው መሆኑን፣ ለመንፈስ ቅዱስም ፍጹም አካል ፍጹም ገጽ ፍጹም መልክ ያለው መሆኑን ማመናችንን መናገር። አይሁድ ይህን አያውቁትም፣ አረማውያንም አንድ አምላክ የሚለውን አይቀበሉትምም። አንዱ አምላክ ሰማይና ምድርን የፈጠረው እኛንም ካለመኖር ወደ መኖር አምጥቶ በመልኩና በምሳሌው የሰራን እንደሆነ አያውቁም፣ አይቀበሉትምም ማለት ነው። የእግዚአብሔር ልጅ ከሆንክ በኋላ ምስጢረ ሥላሴን እወቅ መርምር ይላል። ለምን ካልከኝ ትመካበትና ታምንበት ዘንድ እያመንክ የምትመካበት እምነትህ እሱ ስለሆነ ነው ይላል። እግዚአብሔር የፈጠረውን ፍጥረት እንኳን መርምሮ መድረስ ያልተቻለው የሰው ባህሪ የሰው እውቀት እግዚአብሔርን መርምሮ ማወቅ መድረስ የማይቻለው ስለሆነ በትህትና መቅረብ፣ በመፍራት በመንቀጥቀጥ መቅረብ ያስፈልጋል። አይተውት የሚያጠግብ ግን እግዚአብሔር ነው። ስለዚህ አብርሃም እንደተመለከተ እኛም ቀና ብለን መመልከት ይገባል። አምላካችን እግዚአብሔር ዓለም ሳይፈጠር የነበረ ዓለምንም በቸርነቱ የፈጠረ ይህን ዓለም በጥበቡ የሚመራ የሚያስተዳድር የሚመግብ ለሕልውናው ዓለም የማያስፈልገው ይልቁንም ለዓለም መሰረት የሆነው አብ ወልድ መንፈስ ቅዱስ ሶስት አካል ሶስት ስም ሶስት ገጽ ዋህደ ባህሪ አምላካችን እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። የአባቶቻችን አምላክ እግዚአብሔር በጉባኤያችን መካከል ተገኝቶ እንዲመክረንና እንዲያስተምረን መልካም ፈቃዱ ይሆንልን። ብፁዕ አባታችን አቡነ አብርሃም የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ክቡር መልአከ ብርሃን ፍስሐ ጥላሁን የባህር ዳር ሀገረ ስብከት ዋና ጸሐፊ፣ ክቡራን የባህር ዳር ሀገረ ስብከት የልዩ ልዩ ክፍል ኃላፊዎችና ሰራተኞች፣ ክቡር መልአከ ፀሐይ መምህር ገብረ ማርያም የዚህ ታላቅ ደብር ዋና አስተዳዳሪ፣ ክቡራን የአድባራትና የገዳማት አስተዳዳሪዎች፣ ክቡራን ሊቃውንተ ቤተ ክርስቲያን፣ የተወደዳችሁ የልዑል አምላክ የሕያው እግዚአብሔር ቤተሰቦች፣ ምእመናንና ምእመናት በአምላካችን በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? እንኳን አደረሳችሁ። እስቲ እግዚአብሔርን አመስግኑት አንድ ጊዜ ሁሉም ይስማ። ራቅ ራቅ ያላችሁትም ተጨምራችሁ አብራችሁ አንድ ጊዜ እግዚአብሔርን አመስግኑ። አምላካችን እግዚአብሔር ዓለም ሳይፈጠር የነበረ ዓለምንም በቸርነቱ የፈጠረ ይህን ዓለም በጥበቡ የሚመራ የሚያስተዳድር የሚመግብ ለሕልውናው ዓለም የማያስፈልገው ይልቁንም ለዓለም መሰረት የሆነው አብ ወልድ መንፈስ ቅዱስ ሶስት አካል ሶስት ስም ሶስት ገጽ ዋህደ ባህሪ አምላካችን እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። የአብርሃም ጸሎት በሚል ርዕስ የዕለቱን ትምህርት አጠር አድርጌ ለማቅረብ ሞክራለሁ። ብፁዕ አባታችን በሰፊው በኋላ በመጨረሻ ከቡራኬ ጋር ያስተምሩናል። እኔ ባጭሩ የአብርሃም ጸሎት በሚል ርዕስ ኦሪት ዘፍጥረት ምዕራፍ 18 ቁጥር 1 ላይ ያለውን ቃል መነሻ አድርጌ እናገራለሁ። የአባቶቻችን አምላክ እግዚአብሔር በጉባኤያችን መካከል ተገኝቶ እንዲመክረንና እንዲያስተምረን መልካም ፈቃዱ ይሆንልን። የማን ጸሎት ነው ያልኳችሁ? ሁላችሁም እስኪ የአብርሃም ጸሎት በሉ። ያው ትንሽ የድምፅ ማጉያው ሩቆ እንደማይሄድ አይቻለሁ። በኋላ በተለይ ዘግይቼም ስለመጣው እየሰማሁት ስለነበር እንደማይሰማና ሰውም በየራሱ ተግባር ላይ እንደተጠመደ ለመመልከት ችያለሁ። ይሄ እንግዲህ ያው እየቆየ የሚስተካከል ይሆናል ብዬ አስባለሁ። የሆነው ሆኖ እንግዲህ ለሚሰማችሁ መናገር የሚገባ ስለሆነ
እንናገራለን። አምላካችን እግዚአብሔር አብርሃምን እንደባረከ ሁላችንንም እንዲባርከን ቅዱስ ፈቃዱ ይሆንልን። ዛሬ የአጋዕዝተ ዓለም የሥላሴን በዓል እናከብራለን። ሥላሴ ልዩ ሦስትነት ነው። አምላካችን እግዚአብሔር በልዩ ሦስትነት በልዩ አንድነት የሚመለክ አምላክ ነው። እኛ አንድ አምላክ አለን፣ ነገር ግን ሦስት ገጽና ሦስት አካል ሦስት ስም ሦስት ግብር ያለው መሆኑን ደግሞ እናምናለን። ሦስት አካል አለው ብለን ስንናገር ለአብ ፍጹም አካል ፍጹም ገጽ ፍጹም መልክ ያለው መሆኑን፣ ለወልድም ፍጹም አካል ፍጹም ገጽ ፍጹም መልክ ያለው መሆኑን፣ ለመንፈስ ቅዱስም ፍጹም አካል ፍጹም ገጽ ፍጹም መልክ ያለው መሆኑን ማመናችንን መናገር ነው። ሦስት ስም አለው ብለን ስንናገር አብ ወልድ መንፈስ ቅዱስ ብለን መጥራታችንን ለማዘከር ነው። ሦስት ገጽ አለው ብለን ስንናገር ሦስቱ ገጻት የአብ የወልድ የመንፈስ ቅዱስ በምንም በምን ሳይቀላቀሉ ሳይዋሃዱ የምናገኛቸው የአካል ተዋህዶ ስለሌለበት ማለት ነው። የአካል ተዋህዶ እንደሌለበት ሁሉ የገጽም ተዋህዶ የለበትም፣ የስምም እንደዚያው ተዋህዶ የለበትም። ነገር ግን ስሉሰ አካል ስሉሰ ገጽ ስሉሰ መልክ ዋህደ ባህሪ ተብሎ ይመለካል። እንደ አረማውያን ብዙ አማልክት አሉን አንልም፣ የሉንም፣ አንድ አምላክ ነውና ያለን። ነገር ግን እንደ አይሁድ እሱም አንድ ገጽ አንድ መልክ ያለው ነው ብለንም አናምንም። ምክንያቱም ሦስት ስም ሦስት ገጽ ሦስት አካል አለው ብለን የምናምን ስለሆነ ነው። ስሙን አብ ወልድ መንፈስ ቅዱስ ብለን ሦስቱን ለይተን እንጠራለን። የአብን ለወልድና ለመንፈስ ቅዱስ፣ የወልድን ስም ለአብና ለመንፈስ ቅዱስ፣ የመንፈስ ቅዱስን ስምም ለአብና ለወልድ ሳንሰጥ ሳንቀላቀል እንናገራለን። ሊቃውንቱ እንዳስተማሩን ይፈልስ ስመ አብ እምከዊነ ስመ አብ ሀበ ከዊነ ስመ ወልድ ወመንፈስ ቅዱስ ወስመ ወልድኒ እምከዊነ ስመ ወልድ ሀበ ከዊነ ስመ አብ ወመንፈስ ቅዱስ ወስመ መንፈስ ቅዱስኒ እምከዊነ ስመ አብ እምከዊነ ስመ መንፈስ ቅዱስ ሀበ ከዊነ ስመ አብ ወወልድ ብሎ ቅዱስ አግናጤዎስ ሊቁ እንደተናገረው እኛም የአብን ስም ለአብ ካልሆነ በስተቀር አብን ብቻ እንጠራበታለን እንጂ ወልድንና መንፈስ ቅዱስን አንጠራበትም። የወልድንም ስም ወልድን ብቻ እንጠራበታለን እንጂ መንፈስ ቅዱስን አብን አንጠራበትም። የመንፈስ ቅዱስንም ስም መንፈስ ቅዱስን ብቻ እንጠራበታለን እንጂ አብን ወልድን በዚህ ስም ሳንጠራ ሳንቀላቀል የምናምን የምናመልክ ነን ማለት ነው። አይሁድ ይህን አያውቁትም። አረማውያንም አንድ አምላክ የሚለውን አይቀበሉትምም። አንዱ አምላክ ሰማይና ምድርን የፈጠረው እኛንም ካለመኖር ወደ መኖር አምጥቶ በመልኩና በምሳሌው የሰራን እንደሆነ አያውቁም፣ አይቀበሉትም ማለት ነው። የሰው ልጅ ብዙ እውቀት ሊያውቅ ሊመራመር ይችል ይሆናል። ወደ ላይ ወጥቶ ጠፈሩን ወደ ታች ወርዶ ምድሩን ሊበረብር ሊመረምር ይቻለው ይሆናል። ነገር ግን ሕይወት የሚሰጠውና ለዘላለም ድህነት የሚያበቃው ምስጢረ ሥላሴን በማወቅ የሚጀመረው የሃይማኖት እውቀት ነው። የሰው ልጅ የእግዚአብሔር ልጅ መሆኑ የሚታወቀውም ምስጢረ ሥላሴን በማወቅ ነው። አፄ ዘርዓ ያዕቆብ እንደጻፉት የሚነገርለት ሚላድ የሚባል መጽሐፍ አለ። ምን ይላል አፄ ዘርዓ ያዕቆብ? ወእምድኅረ ኮንከ ወልደ እግዚአብሔር አእምር ምስጢረ ሥላሴ ከመ ትትመካ ወትታመን ቦቱ። የእግዚአብሔር ልጅ ከሆንክ በኋላ ምስጢረ ሥላሴን እወቅ መርምር ይላል። ለምን ካልከኝ ትመካበትና ታምንበት ዘንድ እያመንክ የምትመካበት እምነትህ እሱ ስለሆነ ነው ይላል። ምስጢረ ሥላሴን ካላወቁም ክርስቲያን ተብሎ መጠራት አይቻልም። የሥላሴን ምስጢር ሳያውቁ ሥላሴን ሳይጠይቁ ሳይመረምሩ እንዴት የእግዚአብሔር ልጅ ከእግዚአብሔር ከሥላሴ ተወልጃለሁ እንዴት ማለት ይቻላል? አይቻልም እንደዚያ። ነገር ግን ምስጢረ ሥላሴ ለጊዜውም ቢሆን ጥቂቷን እንመረምርለታለን ማለታችን ነው እንጂ ለዘላለም ሕይወት የሚያበቃን ስለሆነ ሳንመረምር ሳንጠይቅ ሳንማር የምናልፈው ትምህርት አይደለም ማለታችን ነው እንጂ ጠንቅቀን ወስነን እንረዳዋለን ማለታችን ግን አይደለም። ለዚህም ነው እይክሉ ይጠይቅዎ የተባለው። ሊቃውንቱ ምን ይላሉ? ሊመረምሩት አይቻልም ይላሉ። ምስጢረ ሥላሴን ማለት ነው። ምክንያቱም
ለአብ ፍጹም ገጽ ፍጹም አካል፣ ለወልድም እንደዚያው፣ ለመንፈስ ቅዱስም እንዲሁ ብለን ብንናገርም አብ በሰማይም በምድርም የመላ ነው። ወልድም በሰማይም በምድርም የመላ ነው። መንፈስ ቅዱስም በሰማይም በምድርም የመላ ነው። እንደምን አድርገን ይህንን ልናውቀው ልንመረምረው እንችላለን? ምክንያቱም ፍጥረታት እኛ የምናውቀው ዓለም ሰማይና ምድርን ነው። ከዚህ ውጭ ዓለም አናውቅም። በዚህም የመላ ነው። ከዚህም ውጭ ደግሞ ያለ ነው ብለን እናምናለን። ምልአቱ እንደምን እንደሆነ ሰፍረን ቆጥረን ልንደርስበት ግን አይቻለንም። እኛ የምናውቀው አካል ፊትና ጀርባ ያለው አካል ነው የምናውቀው። በሥላሴ ዘንድ ግን ፊትና ጀርባ የለም። ምክንያቱም አኮ ዘቦቱ ለመለኮት እንግዳ ወፍጹም አባ ሕርያቆስ በቅዳሴው ለመለኮት ፊትና ጀርባ ያለው አይደለም አለው አይባልም ብሎ ስለሚናገር ነው። ስለዚህ ፊትና ጀርባ የሌለው አካል አናውቅምና እንዴት ነው ፊቱ እንዴት ነው ጀርባው ብለን የምንመረምረው የምንናገርለት አይደለም። እንዲሁም በቅዱሳት መጻሕፍት ቅዱስ አትናቴዎስን ጨምሮ ብዙ ሊቃውንት እግዚአብሔር ዓይን፣ ጆሮ፣ እጅ፣ እግር እንዳለው ይነግሩናል። ግን ይህንን ማለታቸውን ቅዱስ ኤፍሬም ደግሞ ምን ይለዋል? ይህንን ሲያስረዳ እንደሚሰማን ለማጠየቅ ብንናገር ይሰማናል ብለን እናምንበት ዘንድ ጆሮ አለው እንላለን። እንደሚያየን ለማጠየቅ ዓይን አለው እንላለን። እንደሚዳስሰን እንደሚሰራ ለማጠየቅ እጅ አለው እንላለን። ብንጠራው እንደሚደርስልን ፈጥኖ እንደሚመጣልን ለማጠየቅ እግር አለው እንላለን እንጂ ሥላሴ እኛ እንደምናውቀው በየጥቂቱ ተሳክቶ አካል ፍጹም አካል እንደሚኖረን ሁሉ እኛ ፍጹም አካል የሚኖረን እጃችንም በመጠኑ እግራችንም በመጠኑ ጆሮአችንም እንዲሁ ተገጣጥሞ እንደሆነ ሁሉ ለሥላሴም እንዲሁ ነው ማለታችን አይደለም ይላል። በመጠን በጥቂት ተከፋፍሎ ተገጣጥሞ ያለ አካል አለው ማለታችን አይደለም ይላል። ግብሩን ነው ማለቱ ነው። እንዲሰማን ስለምናውቅ እንደሚሰማን ስለምናውቅ ጸሎታችንንም ስለሚሰማን ጆሮ አለው ብለን እንናገርለታለን። ስለሚያየን ዓለምን በዓይነ ምሕረት ስለሚመለከታት ዓይን አለው ብለን እንናገራለን ማለቱ ነው እንጂ እንደኛ በስንዝር በቁጥር የሚለካ የሚሰፈር አካል አለው ማለታችን ግን አይደለም ይላል። ይህን በማለቱ የማይመረመር መሆኑን ይነግረናል ማለት ነው። ስለዚህ እግዚአብሔር ቤተሰቦች ምንም እንኳን እግዚአብሔር ድንቅ አምላክ እንደሆነ ብናውቅም ስለ እግዚአብሔር ማወቅ ግን የሚገባንን ያክል ማወቅ ይገባናል። እሱም ለዘላለም ሕይወት እንዲያበቃን ደግሞ ሁለት ነገሮችን ማስቀደም ይገባናል። ምስጢረ ሥላሴን ስንመረምር ስንማርም አንደኛ ንጽሕና ያስፈልገናል። ወደ እግዚአብሔር ስንቀርብ እግዚአብሔርን ለመመርመር ስንፈልግ አስቀድሞ ንጽሐ ሥጋ ንጽሐ ነፍስን ገንዘብ ማድረግ ይጠበቅብናል። ክርስቲያኖች የቴዎሎጂ እውቀት በነገራችን ላይ የቴዎሎጂ ትምህርት ሃይማኖት ላለው ሰው ብቻ አይደለም የሚሰጠው። በሌላ ዓለም ስንመለከት የነገረ መለኮት ምሁራን የሚባሉ ሃይማኖት ግን የሌላቸው ሰዎች ያጋጥሟቸዋል አሉ። እስከ ፕሮፌሰር ዶክተር ማዕረግ ድረስ የደረሱ ሰዎች ታገኛላችሁ። ግን ሃይማኖት የሌላቸው ሆኖ ደግሞ ታገኟቸዋል። ለምን ካላችሁኝ ይሄ ስለሚጎላቸው ነው። በንጽህና ሆነው ባይጠይቁት ባይመረምሩት ነው። ሁለተኛው ትህትና ያስፈልገናል። እግዚአብሔርን ለማወቅ ይህ የሚያስፈልገን ስለሆነ ነው። እግዚአብሔር የፈጠረውን ፍጥረት እንኳን መርምሮ መድረስ ያልተቻለው የሰው ባህሪ የሰው እውቀት እግዚአብሔርን መርምሮ ማወቅ መድረስ የማይቻለው ስለሆነ በትህትና መቅረብ፣ በመፍራት በመንቀጥቀጥ መቅረብ ያስፈልገናል። ሙሴ ወደ ደብረ ሲና እንደቀረበበት ባለው መንገድ መቅረብ ይገባል። ኦሪት ዘጸአት ምዕራፍ 3 ላይ እንደምንመለከተው ሙሴ ወደ እግዚአብሔር የቀረበው በመፍራት በመንቀጥቀጥ ነበር ይላል። ለምን? የቀረበው ወደ እግዚአብሔር ነው። የሚመረምረው እግዚአብሔርን ነው። የሚሰማው የእግዚአብሔርን ድምፅ ነው። የሚነጋገረው ከእግዚአብሔር ጋር ነው። እንደምን አይፈራ? በእውነት እንዴት አያስፈራ? ፀሐዩን ፈርተን ዣንጥላ ከዘረጋን፣ ፀሐይን ፈርተን ትክ ብለን ማየት ካልቻል እግዚአብሔርን ከዚህ በላይ ልንፈራው ይገባናል። አይነ ልቡናችንን ወደ ምስጢረ ሥላሴ ስናቀና፣ እደ ልቡናችንን ወደ እግዚአብሔር ወደ ምስጢረ ሥላሴ ስንዘረጋ እንዳያቃጥለን ከእሳተ መለኮትነቱ የተነሳ እንዳይፈጀን
መያዣ ልናበጅለት በጥንቃቄም ልንማረውና ልንመረምረው ይገባናል ማለት ነው። የማይመረመረው አምላክ በእውነት ዛሬ ደግሞ በአብርሃም ቤት ሲገለጥ ተመልከቱት። የማይመረመር ድንቅ ሆኖበት አብርሃም የሚናገረው ነገር ጤነኛ ሰው የሚናገረው ነው እንዴ የምትብሉት አይነት ሆኖ ታገኙታላችሁ። አብርሃም አይኑን ወደ ሰማይ አይኑን ቀና አደረገ ይላል። አይኑን ምን አደረገ? አይኑን አሻግሮ ተመለከተ። ሊቃውንቱ አሻግሮ ተመለከተ ብለው ይፈቱታል። አንሳ አይንቱ የሚለውን አሻግሮ ተመለከተ ብለው ይተረጉሙታል። በአማርኛው መጽሐፍ ቅዱስ ደግሞ አይኑን ቀና አደረገ ተብሎ የተፈታው አብርሃም ቀና ብሎ ሲመለከት እግዚአብሔርን ተመለከተው። ማንን ተመለከተ? ቀና ሲል ማንን አየ? እግዚአብሔርን አየ። ቀና ብንል ማንን እናያለን? እግዚአብሔርን እናያለን። ወገኖቼ ተስፋ ያለው ማየት ወደ እግዚአብሔር ስናይ ነው የምናገኘው ተስፋ የሚኖረን። ባየነው ነገር መጥገብ የምንችለው እግዚአብሔርን ስናይ ነው። ነቢዩ ዳዊት ወጸግብ በርእየ ስብሐቲከ ክብርህን በማየት እጠግባለሁ ይላል። እስኪ በሉቴን ቃል ምንህን በማየት ክብርህን በማየት እጠግባለሁ ነው። አይተውት የሚያጠግብ እንጀራ በምድር ላይ የለም። በእርግጥ እንዳባባል የሚያጠግብ እንጀራ በአይን ማለት ነው አይደል እንጂ ምጣዱ ላይ እንኳን ለመብላት ለሰነፍ ሴት ከሆነ ለማውጣትም ያስቸግራል አይደል? ቆራርሳ ነው የምታወጣው ስለሚያቃጥላት። አይተውት የሚያጠግብ ግን እግዚአብሔር ነው። ስለዚህ አብርሃም እንደተመለከተ እኛም ቀና ብለን መመልከት ይገባናል። ወደ ሰው ብትመለከቱ ተስፋ የሚያስቆርጥ ነገር ታያላችሁ። ወደ ምድር ብትመለከቱ የለመዳችሁት የረገጣችሁትን አፈር ታያላችሁ። ወደ እግዚአብሔር ግን ብትመለከቱ ተስፋ የምታደርጉት ነገር ልባችሁን የሚሞላ ነገር ታያላችሁና ወደ እግዚአብሔር መመልከት ይገባናል። አብርሃም አይኑን ቀና አደረገ። ማንን አየ? እግዚአብሔርን አየ። ቀና ብንል እግዚአብሔር እናያለን ማለት ነው። ቀና ብንል ማለት በመንፈሳዊ ሕይወት ከፍ ከፍ ብንል ማለት ነው። ሕሊናችሁን ከፍ አድርጉ ክርስቲያኖች። ከምድር አውጡት ወደ ሰማይ መላክ ይገባናል። ሕሊናችንን ልቡናችንን ወደ እግዚአብሔር ዙፋን ማቅረብ ይገባል። ስንጸልይ ምንጊዜም ቢሆን ልቡናችንን በእግዚአብሔር ዙፋን አጠገብ አቁመን መሆን ይገባናል። ስንጸልይ ምንጊዜም ቢሆን እግዚአብሔርን በመመልከት ሊሆን ይገባል። ወደ እግዚአብሔር ተመለከተ። ሲያይ 3 ሰዎች ተመለከተ ነው የሚለው። ስንት ሰዎች? 3 ሰዎች አየ። ወሮፀ አብርሃም ለተቀብሎቶሙ እምኆኅተ ሃይማኖት ከድንኳኑ ደጃፍ ተነስቶ ሊቀበላቸው ፈጥኖ ሄደ ይላል። ሊቀበላቸው ፈጥኖ ሄደ። መፍቀር የሰብነቱን ያጠይቃል። ምክንያቱም አልዘገየም። ባያቸው ጊዜ ፈጥኖ ሊቀበላቸው ወጣ ይላል። ወደ እሱ መጥተው አሳርፈን አላሉትም። ባያቸው ጊዜ ራሱ ወዶ ፈቅዶ ሊቀበላቸው ፈጥኖ መሄዱን ቅዱስ መጽሐፍ ይነግረናል። ይህም የሚያሳየው አብርሃም መፍቀር የሰብ መሆኑን ያጠይቃል። ወገኖቼ አብርሃም ያየው 3 ሰዎችን ነው። ስንት ሰዎችን? ግን እግዚአብሔር እንደተገለጠለት ቅዱስ መጽሐፍ ይነግረናል። እግዚአብሔርም ለአብርሃም ተገለጠለት ብሎ ስለሚነግረን እግዚአብሔር ለአብርሃም የተገለጠለት በሰው አምሳል። ይህም የሚያሳየው እግዚአብሔር ወደ ሰው ሲመጣ ሰው ሊያየው በሚችለው መልኩ እንደሚገለጥ ያሳየናል። የምንችለውን መገለጥ ነው የሚያሳየው እግዚአብሔር ማለት ነው። በምንችለው ልክ እንድናውቀው፣ እንድናየው፣ እንድንመረምረው ነው የሚያደርገው እግዚአብሔር እንጂ እግዚአብሔርማ ሰውን ይመስል ዘንድ እንደምን ይቻለዋል? በእውነት ሰው የሚለካ የሚወሰን የሚሰፈር አካል ያለው ነው። እግዚአብሔር ግን አይለካም፣ አይሰፈርም፣ አይመጠንም። ሰው ፊትና ጀርባ ያለው ነው። እግዚአብሔር ግን ይህ ጀርባው ነው፣ ይሄ ፊቱ ነው የማይሉት በሁሉም ስፍራ የሚገኝ ነው። በሰው ይለካ ዘንድ እንደምን ይቻለዋል? ነገር ግን አብርሃም ያገኘው ዘንድ ስለፈለገ፣ ለአብርሃም ሊገኝለት ስለፈለገ እግዚአብሔር በ3 ሰዎች አምሳል ወደ እሱ ቀረበለት፣ መጣለት። አብርሃምም ሰውን በመውደዱ ምክንያት እግዚአብሔርን አገኘው ማለት ነው። ወገኖቼ እግዚአብሔርን ማግኘት የሚችል ሰውን መውደድ የሚቻለው ሰውን
ሰውን የማይወድ ሰው እግዚአብሔርን ሊያገኘው በእውነት አይቻለውም። ምክንያቱም ሰውን መውደድ እግዚአብሔርን ለመውደድ ማረጋገጫ ስለሆነ ነው። እግዚአብሔርን የሚወዱ ሁሉ ሰውን ይወዳሉ። እግዚአብሔርን ማግኘት የሚፈልጉ ሰዎች ሁሉ ከሰው ጋር በሰላምና በፍቅር ይኖራሉ። አብርሃም ሰውን ምን ያህል እንደሚወድ ልብ በሉ ክርስቲያኖች። እግዚአብሔርን ልታገኘው ከወደድክ ወንድምህን ልትወድ ይገባል። እግዚአብሔርን ማየት የሚሻ ልብ ካለን ሰውን ማየት ሊያስጠላን በፍጹም አይገባም። ሰውን ማየት እግዚአብሔርን ወደ ማየት የሚያደርስ ስለሆነ ነው። ሰውን መውደድ እግዚአብሔርን ለማግኘት የሚያበቃ መሰላል ስለሆነ ነው። ሰው ወደ እግዚአብሔር ያቀርባል ወገኖቼ። በእርግጥ ሰው ከእግዚአብሔርም ይለያል። ከእግዚአብሔር የለዩአቸው ሰዎችን ከእግዚአብሔር የለዩበት ጊዜ ስላለ ነው። መናፍቃኑ ስሁት ትምህርት አስተምረው ክፉ ትምህርት አስተምረው ሰውን ከእግዚአብሔር ይለዩታልና ከእግዚአብሔር ጉባኤ ያወጡታልና ሰው ከእግዚአብሔር ሰውን ሊለይ ይችላል። ነገር ግን ሰውን መውደድ ደግሞ አስተካክሎ ለዚያውም አብርሃም 3 ሰዎች አየ እንጂ ገሌ ገሌ የማይላቸው የማይዘመዳቸው እንደሆኑ እናውቃለን። ሰውን መውደድ ዝምድናውን፣ ሰፈሩን፣ ጎጡን ተመልክቶ አይደለም። የሚያጸድቀው መውደድ ሰውን በሰውነቱ መውደድ ነው። አብርሃም ያያቸው ከሩቅ ያገኛቸውና ሊቀበላቸው የወጣ ሰዎች የሚያውቃቸው ሰዎች አልነበሩም። ምክንያቱም መጽሐፍ ወርየ ሰለስተ እደወ ነው የሚለው፣ 3 ሰዎች አየ ነው የሚለው። የሚያውቃቸው ግን አልነበሩም። ለዚህም ነው በስማቸው ያልጠራቸው። ከዚያስ አክብሮቱን ደግሞ ተመልከቱት። ወሰገደ በቅድሜሆሙ ነው የሚለው፣ በፊታቸው ሰገደ ይላል። ሊቀበላቸው ፈጥኖ መሄዱ አንድ ነገር ነው። ወድቆ እጅ መንሳቱ ደግሞ ሌላ ነገር ነው። ሰውን ማክበር እግዚአብሔርን ለማክበር ማረጋገጫ ስለሆነ ነው ወገኖቼ። ሰውን መናቅ ከእግዚአብሔር ጸጋ ይለያል፣ ከእግዚአብሔር አንድነት ይለያል። ሰውን ማክበር ይገባናል። ሰውን ረግጦ መጥቶ ለእግዚአብሔር ቢያነጥፉ ቢጎዘጉዙ ምን ይጠቅማል? በእውነት ሰውን ረግጦ መጥቶ ሰውን ሰድቦ አንቋሾ መጥቶ እግዚአብሔርን ማመስገን ምን ጥቅም አለው? ሰውን ገድሎ እግዚአብሔርን ማክበር አልየ ለከ ንጉሴ ወአምላኬ ብሎ መጸለይ ምን ጥቅም አለው? ምንም ጥቅም የለው። ሰውን ማክበር እግዚአብሔርን ከማክበር ይቀድማል ወገኖቼ። እግዚአብሔርን ማክበር ሰውን በማክበር ይገለጣል እና አብርሃም ያደረገው ይህንን ነው። በመጀመሪያ ወድቆ ሰገደ ይላል፣ እጅ ነሳ ማለት ነው። ይህንን አድርጎ ነው ወደ ቤቱ ይገቡ ዘንድ የጋበዛቸው። አስቀድሞ እጅ መንሻውን ካቀረበ በኋላ ጋሶ አጋይስቴ ብሎ ጠየቃቸው። ወደ ቤቴ ግቡልኝ፣ እረፉልኝ፣ ቁራሽ እንጀራ ላምጣላችሁ፣ ጥቂት ውሃም እናምጣና እግራችሁን ትታጠባላችሁ፣ ቁራሽ እንጀራ እናመጣለን ትበላላችሁ አላቸው ይላል። ይህንም ብሎ ሊያቀርብላችሁ ያሰበውን ነገር ሁሉ አቀረበ። ከዚያ በኋላ ወደ ወደዳችሁ ትሄዳላችሁ ብሎ አስቀድሞ ወደ ቤቱ እንዲገቡ ፈቃዳቸውን ነው የጠየቀው ማለት ነው። የእግዚአብሔር ቤተሰቦች፣ እግዚአብሔር ወደ አብርሃም የመጣው አብርሃምን ሊባርክ እንደሆነ ይታወቃል። አብርሃምም ተዘጋጅቶ ይጠብቃል። እግዚአብሔርም ወደ አብርሃም ይመጣል። እግዚአብሔር ወደ አብርሃም ቤት የመጣው አብርሃምን ከዚህ በፊት በራእይ ተገልጦለት ያውቃል። ዘፍጥረት 12 ጀምራችሁ እስከ 17 ያለውን ስትመለከቱት በተለይ 15ን 16ንና 17ን ስትመለከቷቸው እግዚአብሔር ለአብርሃም በተራራዎች ላይ ይገለጥለት እንደነበረና መስዋዕት እንዲያቀርብለትን እንዳዘዘው ይነግረናል። በዚህ ሰዓት ደግሞ ወደ ቤቱ እንደመጣ ነው የሚነግረን። ልብ በሉ ክርስቲያኖች፣ ያውም በዚህ መልክ አይደለም እስካሁን የተገለጠለት። እግዚአብሔርን ድምፁን ሰምቶታል እንጂ አብርሃም መልኩን አላየውም ነበር። አሁን ግን የሚታይ ሆኖ ወደ አብርሃም ይመጣለታል እግዚአብሔር። ለምን ካላችሁኝ አሁን አብርሃም ዝግጅቱን አጠናቋል። እግዚአብሔርም አብርሃምን የሚባርክበት ቀኑ ደርሷል። የሰጠውን ተስፋ የሚፈጽምበት ጊዜው ቀርቧል። 1 ዓመት ብቻ ይቀረዋል። ምክንያቱም አብርሃም 99 ዓመት ሞልቶት ስለነበረ ነው። ስንት ዓመት? የአብርሃም የመባረክ ዓመቱ 100 ዓመት ናት። ስለዚህም ያች ቀን እስክትደርስ እግዚአብሔር ጠብቆት ነበር። አብርሃምም በየጊዜው ዝግጅቱን እየጨረሰ ነበረ።
የመጨረሻው ዝግጅቱ ግዝረት ነው። ቁልፈተ ሥጋውን ማስወገድ ነው። እሱም እንደ ነውር ይቆጠራል። ነውርን እንደማስወገድ ይቆጠራል። እስራኤል በጌልጌላ በተገረዙ ጊዜ ነውራችሁን ከናንተ አንከባልያለሁ ብሎ በኢያሱ መጽሐፍ ላይ ተጽፎ እንደምናነበው የአብርሃም ግዝረተ ሥጋው ወይም ቁልፈተ ሥጋው መወገዱ ግዝረተ ሥጋን መፈጸሙ መርገም እንደተወገደለትና እርግማን ነውር እንደራቀለት ያመለክታል፣ ያጠይቃል። እግዚአብሔር ወደ አብርሃም የመጣው አብርሃምን አዘጋጅቶ ከጨረሰ በኋላ ነው። ነውሩን ካስወገደለት በኋላ ወደ ቤቱ ሊገባ መጣ። አብርሃም ሳይገዘር ከነቁልፈቱ የወለዳቸው ተባርከውለታል። ነገር ግን የእግዚአብሔር አባት ለመሆን የኢየሱስ ክርስቶስ የዘር ሐረግ የሚቆጠርላቸው ከቤታቸው ክርስቶስ የሚወለድላቸው አይደሉም። ከዚያ በፊት የወለደው እስማኤልና ሌሎች ለአብርሃም የተወለዱለት ሁሉ ምንም እንኳን እንደ ያዕቆብ በ12 ነገድ የተባረኩ ቢሆኑም ለብዙ አሕዛብ አባት ለመሆን በቅተዋል እንጂ ለክርስቶስ በዘርህ የምድር አሕዛብ ይባረካሉ ተብሎ ተስፋ የተነገረበት ሱባኤ የተቆጠረለት ያ ባለ ተስፋ ዘር ክርስቶስ ከነሱ ወገን ይወለድ ዘንድ እግዚአብሔር አልፈቀደም። ለምን? ያልተገዘረ ሰው ወይም ካልተገዘረው ከአብርሃም ይወለድ ዘንድ ክርስቶስ አልፈቀደም። ለዚህ ነው አብርሃም እስኪገዘር ድረስ ክርስቶስ ከአብርሃም አልተወለደም። ያ ማለት ይስሐቅ ማለት ነው ወገኖቼ። የመጀመሪያው ክርስቶስ ይስሐቅ ስለሆነ ነው። በይስሐቅ ነው ክርስቶስን የገለጠው። ያሳየው እውነተኛው ምሳሌ ሆኖ የተገኘው መስዋዕትነቱን፣ ልጅነቱን፣ ባለርስትነቱን፣ ባለተስፋነቱን ያሳየ ብቸኛ ልጅ ይስሐቅ ነው። ስለዚህም በይስሐቅ ክርስቶስ የተገለጠው አብርሃም ግዝረት ከተፈጸመለት በኋላ ነው። ከነውረኛው ከአብርሃም ይወለድ ዘንድ እግዚአብሔር አልፈቀደም። ግዝረት እስኪፈጸምለት ቁልፈተ ሥጋው እስኪወገድለት ድረስ እግዚአብሔር ይስሐቅን ከአብርሃም እንዲወለድ አላደረገም። ለዚህ ነው ተስፋው የዘገየ ወገኖቼ። ቁልፈት እስኪወገድለት ያ ማለት ሸለፈቱን እስኪያስወግድ ድረስ አብርሃም እግዚአብሔር ለአብርሃም የተስፋውን ዘር አልሰጠውም ነበር። ተስፋው ኦሪት ዘፍጥረት ምዕራፍ 12 ቁጥር 2 ላይ ይጀምራል። በዘርህ የምድር አሕዛብ ይባረካሉ ተብሎ እስኪ በሉት። እየሰማችሁኝ እንደሆነም ለማረጋገጥ ነው። በዚያው እስኪ በሉት። በዘርህ እስኪ በሉ። በዘርህ የምድር አሕዛብ ይባረካሉ። ይሄ የተስፋ ዘር ይስሐቅ ነው፣ በኋላም ክርስቶስ ነው። ሐዋርያው ቅዱስ ጳውሎስ በገላትያ ምዕራፍ 4 ላይ ደግሞ በሚገባ ሲያብራራው ታገኙታላችሁ። ኢይቤሎ ለዘርከ ለአዝርዕቲከ ከመ ዘለብዙኃን አላ ይቤሎ ለዘርከ፣ ለዘሮችህ አላለም ለዘርህ ነው ያለው። ዘሩ ማን ስለሆነ? ለጊዜው ይስሐቅ፣ ፍጻሜው ግን ዘር የተባለው ማን ስለሆነ ነው? ክርስቶስ ስለሆነ ነው። ክርስቶስ ከአብርሃም የተወለደው ከቁልፈት መወገድ በኋላ ነው። አብርሃም ሸለፈቱን ሲያስወግድ የአብርሃም ዝግጅት አበቃ ማለት ነው፣ አለቀ። ከዚህ በላይ አብርሃም ፍጹም ሆኖ እግዚአብሔርን ሊያገለግለው አይችልም እና ፍጹምነት ሲገኝበት የሚገርም ነው። አብርሃም የ99 ዓመት ሰው ሆኖ ሳለ እንደ 8 ቀን ብላቴና የ8 ቀን ሕፃን ይገዘር ቢባል አብርሃም ግን አብዝቶ ጽድቅን ፈጸማት። ልብ በሉ። ከአንተ ወገን ከአንተ የሚወለድ ወንድ ሁሉ ይገዘር ነው ያለው። ከማን የሚወለድ ንገሩን? ከማን የሚወለድ? ከአብርሃም የሚወለድ ነው የተባለው። አንተ ተገዘር አላለውም። ከአንተ የሚወለድ ነበር ያለው። ከአንተ የሚወለድ ይገዘር ቢለውም ቅሉ አብርሃም ግን ራሱ ተገዘረ። መጀመሪያ ሳይገዘር ቢወልዳቸው እነሱ እንዴት ይገዘራሉ? የ8 ቀን ብላቴና ወይም በ8ኛው ቀን ይገዘሩ ብሎ እግዚአብሔር ቃል ቢገባለት ኦሪት ዘፍጥረት ምዕራፍ 17 ቁጥር 10 ላይ ያለ ቃል ነው የምነግራችሁ። በ8ኛው ቀን ይገዘሩ ብሎ እግዚአብሔር ቢያዝዘው አብርሃም ግን በ99 ዓመቱ ተገዘረ። ልብ በሉ። የ8 ቀን ይገዘር ቢለው በ99 ዓመቱ፣ ከአንተ የሚወለድ ይገዘር ቢለው እሱ ራሱ ተገዝሮ አብርሃም ትሩፋትን አሳየ።
ሕገ ወንጌል በአብርሃም ተጀመረች የምንለው ለዚህ ነው። ልብ በሉ ክርስቲያኖች። ምክንያቱም ኦሪት ብትሆን ሕገ ርት ናት፣ ወንጌል ግን ሕገ ትሩፋት ናት። አብርሃም አሁን የፈጸመው ርት አይደለም፣ ትሩፋት ነው የፈጸመው። እስኪ በሉ ርት በሉ፣ ትሩፋት በሉ። ርት ማለት ኦሪት ናት። ርት ማለት ብድርን በብድር መመለስ ነው። ዓይን ላጠፋ ምኑም ማጥፋት፣ ጥርስ ቢሰብር ምኑም መስበር፣ የፊት ጥርሱን ቢሰብር የፊት ጥርሱ ነው የሚሰበር። ይሄ ሕገ ርት ይባላል። ሕገ ትሩፋት የሚባለው ግን ቢገድልህ አትስደበው ማለት ነው። ቢገድልህ እንኳን ምን አትበለው፣ አትስደበው። እንኳን ልትገድለው ምን አትበለው፣ አትስደበው። እንኳን ልታመነዝር ከሴት ጋር ልትተኛ አትመኛት። በልብህም ከተመኛት ምን ብላል፣ አመንዝራል ማለት ነው። ይሄ ትሩፋት ይባላል ማለት ነው። አብርሃም ትሩፋትን የፈጸመውና ሕገ ወንጌል በአብርሃም ዘመን ታይታለች የሚባልበት አንዱ ምክንያት እሱ ነው። ወደዚህ ልምጣና ላሳጥረው ባጭሩ ለማየት ያክል አብርሃም ዝግጅቱን ሲጨርስ ይስሐቅ ከሱ ተወለደ ማለት ነው። ያንን መፈጸሙን ትእዛዛትን ፍጹም አድርጎ መጨረሱን ለመንገር ከዚህ በኋላ እግዚአብሔር የሚያዘው አንድ ነገር ብቻ ነው። ፍቅሩ ፍጹም መሆኗን ለማሳየት ኦሪት ዘፍጥረት 22 ላይ አንዲት ትእዛዝ ትቀረዋለች። እሷ ብቻ ናት የምትቀረው እንጂ ሌላውን አብርሃም ፈጽሞታል። አሁን ለዚህ ነው እግዚአብሔር በሰው አምሳል ወደ ቤቱ የመጣለት። 3 ሰዎችን አየ አብርሃም። ሊቀበላቸውም ሄደ፣ ተቀበላቸውም። ውሃ ይምጣላችሁ ታጠቡ አለ። ቁራሽ እንጀራ ይምጣላችሁ ጥገቡ፣ ጎናችሁን አሳርፉ አለ። ወደ ቤቴ ግቡ አለ ይላል። ይህም ብድር ነው ይላሉ አባቶቻችን ሲተረጉሙት። አብርሃም ለልጆቹ እግዚአብሔር በጎ ነገር ያደርግላቸው ዘንድ ለእግዚአብሔር የሰጠው ብድር ነው ይላል። እግዚአብሔር በምድረ በዳ በተራቡ ጊዜ ለአብርሃም ልጆች እንግዲህ አስቡ፣ ያ ማለት ከ430 ዓመት በኋላ ማለት ነው። ከ430 ዓመት በኋላ እግዚአብሔር ለአብርሃም ልጆች አትረፍርፎ ብድር ሲመልስ እንመለከተዋለን። አብርሃም ቁራሽ እንጀራ ለእግዚአብሔር አቀረበ። እግዚአብሔር ደግሞ ዕለት ዕለት 40 ዓመት ሙሉ ዕለት ዕለት ሳያቋርጥ እግዚአብሔር አትርፎ ነው የሰጠው። አየው እግዚአብሔር ምን ያህል ታማኝ አምላክ እንደሆነ። አንተ 14 ዓመት አለ፣ እግዚአብሔር ግን 90ውን ብዙ አድርጎ ይመልስልሃል። አንተ የበኩር ልጅህን ትሰጠዋለህ፣ እግዚአብሔር ደግሞ ምድርን በዘርህ ይሞላታል። በዚህ የታመነ ነው እግዚአብሔር። አንተ ጥቂት ነገር ለድሆች ታካፍላለህ፣ እግዚአብሔር ግን በቤታችን በጎተራችን በጓዳችን ያለውን ሁሉ ባርኮ ለእኛ ይሰጠናል ማለት ነው። ለዚህ ነው እግዚአብሔር ቁራሽ እንጀራን ከአብርሃም ተቀበለ። 40 ዓመት ሙሉ ያንን ከአብርሃም እጅ የተቀበለውን ቁራሽ እንጀራ አበርክቶ ለልጆቹ ሲመግብ ኖረ። እሱ ብቻም አይደለም፣ በአዲስ ኪዳን ሲፈታ ደግሞ ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ቆርሶ ሰጣቸው ይላል። ምን ብሎ ሰጣቸው? ማነው የሰጣቸው? አብርሃም ለእግዚአብሔር ቆርሶ ሰጠው። እግዚአብሔርም የገዛ ስጋውን ቆርሶ ለአብርሃም ልጆች ሰጣ። ደስ አይልም? በእውነት እግዚአብሔር ክብርና ምስጋና ለእግዚአብሔር ይሁን። ቁራሽ እንጀራን ከአብርሃም የተቀበለው እግዚአብሔር ዛሬ ስጋውን ደሙን እየቆረሰ ለክርስቲያኖች ይሰጣል። ደስ ይበላችሁ ክርስቲያኖች። ውሃ ይምጣላችሁ ታጠቡ ብሎ ነበር እግዚአብሔር አብርሃም። እግዚአብሔር በምድረ በዳ ከአብርሃም የቀረበለትን ውሃ ከአለት ላይ እያፈለቀ ለጊዜው ከአለት ላይ ያፈለቀላቸው ውሃ ነው። ፍጻሜው ግን ሁላችን ታጥበን የጠራንበት ከጌታ ጎን የፈሰሰው ውሃ ነው። ያ ውሃ አብርሃም እግዚአብሔርን ሊያጥበው እግሩን አጥቦ ሊያስተናግደው ይዞት የቀረበው ውሃ ነው ይላሉ አባቶቻችን ይህንን ክፍል ሲተረጉሙት ማለት ነው። ስለዚህ እግዚአብሔር ሁላችንንም የሚያጥብበትን ውሃ ነው ከአብርሃም የተቀበለው። በኋላም ከጎኑ በፈለቀው በፈሰሰው ውሃ ሁላችንን አጥቦናልና አጥቦ ከኃጢአት ያጠራን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ዝቅልና አብርሃም በሉት በደንብ ካላችሁ እንጂ ዝቅልና አብርሃም ምን ይላል? ዋምፃ ማረ ወይቋነ ነው የሚለው። በእርግጥ በአማርኛውና በእንግሊዝኛው ቅጅ ማር የሚለው የለም። ወተትና አርጎ ተብሎ ተተርጉሟል በእንግሊዝኛውም በአማርኛውም ቅጅ።
ነገር ግን በግዕዙ እንደምንመለከተው ማርና ወተት አመጣላቸው ይላል። ለጊዜው ማርና ወተት የምታፈስ ምድር እግዚአብሔር ስለሰጠው ነው ይህንን የሚናገረው። ፍጻሜው ግን ምን ማለት ነው? ማር የተባለች ኦሪት ናት፣ ወተት የተባለች ደግሞ ወንጌል ናት ይላል። ወንጌልንና ኦሪትን ወይም ለልጆች ሕገ ኦሪትን አስቀድመህ ሕገ ወንጌልን ታስከትልላቸዋለህ ማለቱ ነበር ብለውታል አባቶቻችን። ይህም ብቻ አይደለም። አብርሃም ምን አደረገ? ከዚያ በኋላ ጥጃ አምጥቶ አረደላቸው ይላል። ምን አምጥቶ? የሰባውን ይላል። ጥጃ ነው ግን ደግሞ የሰባ ነው። እንዴት ደስ ይላል! ጥጃ እንዴት ሆኖ ሊሰባ ይችላል? ገና ከመጀመሪያው የ1 ዓመት እኮ ነው። ግን የሰባ ነበር ይላል። ያማረ ነበር ይላል። እሱን አምጥቶ አቀረበላቸው። ለጊዜው በኦሪት ዘጸአት ምዕራፍ 16 ቁጥር 8 ላይ እንደምንመለከተው እግዚአብሔር ስጋን ለሰው ልጆች ወይም ለእስራኤል ለአብርሃም ልጆች መግቧቸዋል። አብርሃም ያቀረበለትን ስጋ ለልጆቹ ሲመግባቸው እንደኖረ ያጠይቃል። ፍጻሜው ግን በስጋ ወደዚህ ምድር መጥቶ የገዛ ስጋውን እንበላው ዘንድ እንደሰጠን ያጠይቃል ማለት ነው። እግዚአብሔር አብርሃምን እንዲህ ባለ በረከት ነው የባረከው። አብርሃምም ጸሎቱና ልመናው የነበረው ሰው እንዳያሳጣው፣ እንግዳ እንዳያሳጣው ነው የነበረው። የትምህርታችን ርዕስ ታስታውሳላችሁ። ምንድን ነበር? የማን ጸሎት? የአብርሃም ጸሎት ሰው እንዲመጣለት ነው። ልብ በሉ። እግዚአብሔር ደግሞ የሚፈልገው አብርሃምን መባረክ ነው። አብርሃም በጥቂቱ ለመነ፣ በጥቂቱ ጸለየ፣ እግዚአብሔር ግን በብዙ ባረከው። ወገኖቼ የሚገባ ጸሎት መጸለይ ይገባናል። አብርሃም ሸለፈቱን አስወግዶ ነው የጸለየው። ዘፍጥረት 17 የአብርሃም የመባረክ ምዕራፍ ነው። እዚህ ዘፍጥረት 18 ላይ ባለው እንዳትቀኑ። አብርሃም ዘፍጥረት 17 ላይ ያደረገውን መታዘዝም ልብ በሉ እናስተውሉ። ዘፍጥረት 17 ላይ ባይታዘዝ አብርሃም ዘፍጥረት 18 ላይ እግዚአብሔርን ወደ ቤቱ ሊጋብዝ እግዚአብሔርም ወደ ቤቱ ሊመጣ ባልተቻለውም ነበር ማለት ነው። ስለዚህ ወገኖች አስቀድሞ እየታዘዝን መጸለይ ይገባናል። የአብርሃም ጸሎት ከመታዘዝ ጋራ የቀረበ ጸሎት ነው። ከምን ጋራ? ጸሎታችን ከትምክህት ጋራ እየሆነ እኮ ነው የማይሰማው። ጸሎታችን ከቂምና ከበቀል ጋራ እኮ ነው እየሆነ ነው የማያርገው። ኃጢአት የማያስተሰርየው የካህኑ ጸሎት የካህኑ መስዋዕት ኃጢአት የማያስወግደው ለሕዝቡ ምሕረት የማያመጣው ከቂምና ከበቀል ጋራ ስለሚሆን እኮ ነው። በትዕቢት ስለምናቀርበው እኮ ነው ወገኖች። አብርሃም በመታዘዝ ሆኖ ጸሎትን አቀረበ። አብርሃም ሰውን በመውደድ ነው ያቀረበው። ሰውን ከመውደድ ጋራ ከፍቅር ጋራ ጸሎትን እናቅርብ። አብርሃም በጥቂቱ ነው የጸለየው። እኛም በጥቂቱ እንለምን፣ የሚገባንን እንለምን። ከሚገባን በላይ አቅርቦ ይሰጠናል። እግዚአብሔር አብዝቶ ይሰጠናል። ገንዘብ ብንለምነው ራሱን ይሰጠናል። እግዚአብሔር ሀብት ብንለምነው ራሱ መጥቶ ይባርከናል። የምንሻውን ነገር ሁሉ ይሰጠናል። አብርሃም ልጅ ለመነ። ሚስቱ መካን ነበረችና ሀብቱን የሚወርስ ልጅ ለመነ። ግን እግዚአብሔር ደግሞ ምን አደረገ? የገዛ ልጁን አንድያ ልጁን ለአብርሃም ልጅ እንዲሆነው ሰጠው ማለት ነው። አየው፣ አብርሃም የለመነው ሀብቱን ርስቱን የሚወርስ ልጅ ነበረ። ግን እግዚአብሔር ደግሞ ምን አደረገ? ሀብቱን ርስቱን የሚያወርስ ልጅ ለአብርሃም እግዚአብሔር ሰጠው። ልብ በሉ ክርስቲያኖች፣ የሚወርስህ ሳይሆን የሚያወርስህ ልጅ እሰጥሃለሁ ብሎ እግዚአብሔር የሚበልጥ ነገር አደረገለት ማለት ነው። ስለዚህ በእውነት ስንጸልይ እንደ አብርሃም በመታዘዝ እንጸልይ። እንደ አብርሃም ሰውን ከመውደድ ጋር እንጸልይ። እንደ አብርሃም በጥቂቱ እንጸልይ። እንደ አብርሃም የሚገባ ጸሎት እንጸልይ። እግዚአብሔር አብልጦ በሱ ዘንድ ያለውን በእኛ ዘንድ የሌለውን በሱ ዘንድ የሚታወቀውን በእኛ ዘንድ የማይታወቀውን ነገር ይሰጠናል። የአብርሃምን ጸሎት የሰማ እግዚአብሔር የሁላችንም ጸሎት ይስማ። አብርሃምን የባረከ እግዚአብሔር ዛሬ በፊታችን ሁላችንን በፊቱ ቆመናልና ይባርከን። አብርሃምን በባረከበት ቀን ብፁዕ አባታችንን በስሙ የተጠሩትን ሌላውን አብርሃም በዘመናችን ያሉትን አብርሃም አምጥቶ እየባረከን ስለሆነ ደስ ይበላችሁ። እግዚአብሔርን አመስግኑ። እግዚአብሔር ይስጥልን።